ማየን ያልሽው ከመቼው? በቃ አባዬ ካሁን ጀምሮ ነው። እንኳን ደስ አለሽ። በጣም ከባድ ከሚባለው በላይ በጣም ከባድ ነው። እንደዛ እንዳይሆን ጸልያለሁ። ጀሪ ስንቱን አሳለፍሽ የኔ እናት፣ ስንቱን ነገር ቻልሽው። አንቺ ስማኝ፣ አንቺ ስኔን ጠብቀሽኛል። አባዬ እኮ ስምሽን ሳይነግረኝ ስላንቺ ብዙ ነገር ነግሮኛ ቃል እኮ ረጅም ጊዜ እንደጠበቅሽኝ አባዬ ብዙ ነገር እኮ ስላንቺ ነግሮኛል። እማዬ በሩን እያየሁ ጠብቅሽ ነበር። አንድ ቀን እንደምትመጪ እንደማገኝሽ አውቅ ነበር። እኔ ራሴ ፍቅርሽ እንዳያልቅ አድርጌ ፍቅር ስላስያዝኩሽ ነው። እና እኔ ጉረኛ በቃ እናቷ ነግሯታል ካልከኝ ጊዜ አንስቶ ዳጣ ያለችው እስካሁን ድረስ ሰላም ጋር ነው። እናማ ውስጤ በጣም መጥፎ ነገር እየጠረጠረ ነው። መንገድ ተሰጣር 20 ዓመት ሙሉ እድሜዋን በላል። በቃ ከዚህ በኋላ ሰላምን አይዞሽ ብለን በምንችለው ሁሉ ልንረዳት ነው የሚገባው። እሱማ እንረዳታለን፣ ግን ደግሞ ራሷን ችላ ቤት ተከራይታ መኖር መቻል ነው ያለባት። አቶ ደረጀ እንግዲህ አንድ ስቴፕ ተራምዷል። ቤተሰቦቻችን ይሄም እንግዲህ ዳጣና እናቷን ማገናኘት በጣም ሲፈራው ሲያስበው የነበረ ነገር ነበር። እግዚአብሔር ይመስገን እንግዲህ ሁሉም ነገር ተጠናቋል። ጂጂ ዊልደን ጋይስ በጣም ደስ በሚል ሁኔታ እንግዲህ ደረጀ ብዙ ሲያስጨንቀው ነበረ። አንደኛ እዚህ ጋር የሰላም ጉዳይ፣ ሁለተኛ የማርታ እዚህ ጋር ዳጣ ስትሰማ ይሄን ነገር ምናልባት ቤተሰቡ ይረበሻል፣ ነገሩ ይሹ እንዳልሆነ ይሆናሉ፣ ትንሽ ሁኔታዎች ይበላሻሉ ብሎ በጣም ፈርቶ ሰግቶ ነበረ። ሁሌም ሲያስብ ነበረ። ቤተሰቦቻችን ግን እግዚአብሔር ቸርነት ምንም ነገር ሳይሆን ሁኔታዎች እያንዳንዱ ተሳክተው ተስተካክለዋል ማለት ነው። ይሄ ደግሞ በጣም ደስ የሚልና ይበል የሚያስብል ነገር ነው፣ በጣም ከሚባለው በላይ ማለት ነው። ውድ ቤተሰቦቻችን በዚህም አማካኝነት እንግዲህ ነገሮች ተስተካክለው አንድ በአንድ ሁኔታዎች መስመራቸውን ይዘው ደስ በሚል ሁኔታ እየተጓዙ ነው። ከዛም ባለፈ ደግሞ በቃ ማርታ እዚህ ጋር ሰምታ ወይ ምናልባት ዳጣ ስትሰማ እንግዲህ ቤቱ ይወጣል ነገር ይሹ እንዳልሆነ ይሆናል ብሎ በጣም ነበር የፈራው። ግን ያው ዳጣም እንዳልኳችሁ የነገራትም ስራ ቦታው ነው፣ ቢሮው ነው። ሶዛ ስለሆነ ያው ራሷን ብትስትም ነገሮች ትንሽ ከበድ ቢሉም ያው እሱ በመኪና ቀጥታ ይዟት ሄዶ በመኪናው አሳክማት ነው የመጣው። ስለዚህ ታክማ በመምጣቷ እዛው ሁኔታዋ ተስተካክላ ተረጋግታ ያው በጣም ቢያማትም ጥሩ ስሜት ላይ ባትሆንም ግን ጥሩ ሆና ተመልሳለች። እሱ ደግሞ ለደረጀ በጣም አሪፍ ነው። ቤት መታ ያው ብትደበር ምን ሆና ነው የሚል ጥያቄ ቢነሳም ግን ያው ይሄን ያክል የሚያስነቅ አይደለም። በዛሬ ደግሞ ዳጣ ምንም አይነት ነገር ማውራትም መናገርም ስላልፈለገች በሰዓቱ ጸጥ ነው ያለችው። እንግዲህ ወይዘሮ ማርታ በርግጥ ተጨንቃ ነበር። ምንድነው የሆነው? ምንድነው የተፈጠረው? ለምንድነው ነው ማወቅ የሌለብኝ? ይሄ ነገር ለምንድነው ምናምን የሚል ጥያቄዎች ተደጋጋሚ መተውባት ነበረ። ግን ያው ማርታን ዳጣም ጸጥ ስላለች ደረጀም ደግሞ ሰላም ናት ብሎ ነገር ልጆቹን ስላሳመነ ያው ማርታ ውስጧ አንተም ጥሩ ባይኖራትም ግን ያለው ውድ በግድ አምናለች ማለት ነው። ቤተሰቦቻችን ያመነችበት ደግሞ ምክንያት ያው እንደምታወቀው ነው። ነገር ልጆቹን ለማስተካከል ከሚደረገው አንፃር ሁሉንም ነገር ልክ ይዟል ማለት ነው። በጣም ደስ የሚል ነገር ነው ከሚባለው በላይ ቤተሰብ በጣም ማለት ነው። ቀጣዩ ደግሞ ሁሉም ነገር ያማረ የሰመረ ሆኖ እዚህ ደርሷል። ማርታ እንግዲህ ተደጋጋሚ ጥያቄዎችን እየጠየቀች ነው። ያው ብዙ ጊዜ ትጠይቃለች፣ ግን ደግሞ አሁን ላይ ደግሞ በተለይ ስለ ዳጣ እንግዲህ እንዳያችሁት እንኳን አሁን ላይ እናት መሆኗን አውቃ ቀርቶ አይደለም ቀርማ ለራሱ ከሰላም ጋር ትሄዳለች ምናምንና ያን ነገር እንዲቆይ ለምን እንዴት ምናምን የሚል ጥያቄ ነበረባት ማርታ ማለት ነው። ያሁኑ ደግሞ ትንሽ ከበድ ባለ መልኩ እንግዲህ አሁን እናቷ መሆኗን አውቃለች። ደረጀ እንግዲህ ዛሬውኑ ነው የተመለሽ፣ እዛ ሄደሽ ማደር መዋል የለብሽም፣ ምክንያቱም የከፋ ነገር ይሆናል ማርታ። በዛ ላይ ደግሞ ነገርዮሽን በከባድ እንድትጠራጠር ትሆናለች። ስለዚህ ባክሽን እያላት ነው የሚገኘው። ግን ዳጣ ደግሞ
እንደማየን ትቻል መጣም አባዬ እያለችው ነው። እሱ እንግዲህ እንደ ባለፈው እኮ ቃል ገብተሽልኛል እናትሽን ስታቂ ጥለሽኝ እንደማትሄጂ ቃል ገብተሽልኛል። ስለዚህ እንዴት ቃልሽን ልታፈርሽ ነው ወይ? ለምን ነው እንደዛ የምትይው? እያላት ነው። ብያለሁኝ አባዬ ግን በቃ የዛሬን እዚሁ ነው ማደር ፈልገው በቃ ማየን ጥያል መጣም እያለች ነው። እንግዲህ ዳጣ እስካሁን አልተመለሰችም፣ ቤት አልመጣይም። ማርታም እንዴ እስካሁን አልመጣም እንዴ ለምን እያለች ነው። ሲቀጥል ደግሞ እንግዲህ ማርታ ዳጣ እዛ በመሆኗ እንዴ አሬች ልጅ ምንድነው ሰላም ቆይ በቃ ከኔ በላይ ሰላምን ወደደቻት ማለት ነው። በቃ እኔ ስላልወለድኳትኝ ይሄን ያክል ሲያማት ራሱ ሲከፋት ሰላም ጋር ሄድች አይደለ? ለኔ እንኳን አይደለም እኔ ጋር መሆን ይቅርና መናገር እንኳን አልፈለገችም። ግን ለምንድነው ቆይ እኔ እንደዚህ ክፉ ነኝ? ለሷ ጥሩ ነገር ጥሩ ሰው አይደለሁም? ምንድነው የተፈጠረው? ለምን ነው እንደዚህ ሆነው? እያለች እንግዲህ ራሷን ተደጋጋሚ ጥያቄዎችን እየጠየቀች ነው የምትገኘው። ግን ደግሞ ያው አይ እንደዛ አይደለም ነገሩ። እንግዲህ ደግሞ አሁን ላይ ትንሽ ከባድ ነው። ዳጣ አሁን እናቷ መሆኗን ስታውቅ ደግሞ ይበልጥ ከሰላም ጋር መቅረት በጣም አስቸጋሪ ነው የሚሆንባት። ደረጀ እንግዲህ አስቀድሞ ዳጣ አሁን ላይ እንግዲህ ቶሎ ቶሎ ሰላም ጋር ልሄድ ልትል ትችላለች እና ቶሎ ተደጋጋሚ ብትሄድ እንኳን እንዳትቀየሚያት፣ ምክንያቱም ነገሮችን ትንሽ ለመረዳት ሞክሪ እያላት ነው ደረጀ ማለት ነው። እንዴ ምን ማለት ነው? እሱ ደግሞ ሲጀመር ከኔ እሷን አይደል የመረጠችው? ቆይ ግን ምን አግኝታ ነው? ምን የተሻለ ነገር አግኝታ ነው እያለችው ነበር ደረጀና ምንድን ነው ያላት ደረጀ? አይ ልጁ ናፈቀኝ ምናምን ነው የምትለው እና እንደዛ ነው ምናምን ነው ያለው። ግን እሱ ነገር ይሹ እንደዛ አይደለም፣ ጎን አለው ጉዳዩ። ግን እኔ ወይ ያለው ነገር እንግዲህ በዛ ልክ ነው እንትን እያለች የምትገኘው ቤተሰቦቻችን። ይሄ ደግሞ በጣም ደስ የሚል ጉዳይ ነው። በጣም ደስ የሚል ነገር ነው። ቤተሰብ በጣም ደስ ይላል ከምንም በላይ። ስለዚህ ያለው ነገር እንግዲህ በዚህ ልክ ነው እየሄደ ያለው። ያው በጣም ደስ ይላል ከሚባለው በላይ መልካም ነገር ነው። እንግዲህ ደረጀም ነገሮችን እያስተካከለ ነው። ያው እግዚአብሔር ይመስገን እስካሁን ባለው ነገር አስተካክሏል። የመጀመሪያውም የመጨረሻውም እንግዲህ እናትና ልጅ የማገናኘት ጉዳይ ነበረ። እሱ ደግሞ ደን በቃ ኦልሬዲ ያለቀ ማለት ነው። ይሄ ደግሞ በጣም ይበል የሚያስብል ነገር ነው። ሌላው እንግዲህ በቀጣይ ሁሉም ነገር ደግሞ በሂደት ይሆናል። እንደሚሆን ደግሞ ምንም ጥርጥር የለውም። እሱን ደግሞ በተስፋ እንጠብቃለን። ሁሉም ነገር ጊዜውን ጠብቆ ይሆናል። እሱንም በጊዜው እንደሚሆን ምንም ጥርጥር የለንም ማለት ነው። ውድ ቤተሰቦቻችን መልካም ነገር ነው ነገሩ እየሆነ ያለው። ያው እንግዲህ ደረጀ ስለዚህ ደረጀም ያለውን ነገር ለማስተካከል እየሞከረ ነው። አሁንም እንግዲህ ትልቁ ወይም ደግሞ በጣም ከባዱ ቻሌንጁ ወይም ደግሞ የሚጠብቀው ነገር ቢኖር ምንድነው የማርታን መናገር። የመጀመሪያው ዳጣ የሱ ልጅ እንደሆነች ከዛ ልጁ እንደሆነ ስጣ ደግሞ እናቷ ማናት የሚለው ጥያቄ ይመጣል። ሶዛ ጋር ተከታትሎ እንግዲህ ነገር እየሾቹ ከበድ ሊሉ ይችላሉ ሳይሆን ይላሉ። ምንም ጥያቄ የለውም። እኔ እንጃ እንዴት አድርጎ እንደሚነግራት በጣም ከባድ ነው እውነት ለመናገር። ግን ያው የሆነው ነገር ሆኗል። እንግዲህ የሆነ ነገር የፈሰሰ ውሃ አይታፈስም። ግዴታ የሆነው ነገር ደግሞ ማሳወቅ መታወቅ ደግሞ አለ ውድ በግድ ነው ቤተሰቦቻችን። ሶ በዚህ አማካኝነት እንግዲህ ነገሮችን ደረጀም ነው ለማስተካከል እየሞከረ ነው። ሙከራ ላይ ነው ያለው። ግን የበለጠ ደግሞ ሁሉንም ነገር አስተካክሎት ሁሉም ነገር ተስተካክሎ መልካም እንደሚሆን ተስፋ እናደርጋለን እንጠብቃለን ቤተሰቦቻችን። ዳጣ ግን ለጊዜው ምንም ይሁን ምን በጣም በደስታ ላይ ነው የምትገኘው። ምክንያቱም ለ1 ዓመታት የናፈቀቻትን እናቷን አቅፋለች። ከዚህ በላይ ደግሞ ለህይወት ለሰው ልጅ ምንም አይነት በምድር ላይ የሚያስደስት ነገር ቢኖር ምንም መደራደሪያ የሌለው ምንም ጥያቄ የማይፈጥረው እናትን ማግኘት ነው። ከእናት በላይ ምንም የለም። እናቷን አግኝታለች። አሁን ላይ በጣም ደስተኛ ነች። ነገ ጧት ምንም አይነት ነገር ቢኖር በዚህ ምድር ላይ ምንም አለምንም ስስት አለምንም ምክንያት አለምንም ቅድመ ሁኔታ የሚወዳችሁ ሰው ቢኖር እናታችሁ ብቻ ነች ጋይስ። በቃ አለምንም ቅድመ ሁኔታ ማለት ነው። ካለምንም ቅድመ ሁኔታ ካለምንም እንትን እንግዲህ የሚወዳችሁ ሰው ቢኖር እናትና እናት ነች። እና ለሱ ደግሞ እንግዲህ ያያችሁት ነው። በጣም ደስ የሚል ነገር ነበረ ውድ ቤተሰቦቻችን።
ስለዚህ ሁሉም ነገር መልካም ነው። ቀጣይ ደግሞ ሁሉም ነገር እንደሚስተካከል ተስፋ እናደርጋለን። ደረጀም ደግሞ ሁሉም ያስተካክላል። ቀጣይ እንገናኝ። ሰላም ቆዩ።